አጠገባችሁ እኔ ልንገራችሁ አጠገባችሁ ሕክምና በምትሄዱበት ሰዓት አንድ 5 ሰው 6 ሰው አጠገባችሁ ካሌለ ለዶክተሮች ለአዳዲስ ተማሪ ዶክተሮች መጫወቻ ነው የምትሆኑት። በደንብ ስሙኝ። አሁን እንትና ዘፋኝ የገደለችው ተማሪ ናት ያልሆነ መርፌ ወቅታው። ስለዚህ ስለ አይወጉትም አታስወጋውም። ኤርሜና አታስወጋውም። ዳኒ ማስወጋው እኔ አሲዛ ነው እህትዮዋም አታስወጋውም። ምን ሆናችሁ ነው? በመንፈስ ያለ ሰው እንዴት ነው መድኃኒት የሚወጋው? እንዴት ነው ምንድነው የጣለው? አብራችሁ ተይዟል። የሚሰጡት መድኃኒት አለ ይሁን ለዛ ነው የወደቀው መድኃኒት አይሰጥ። ይኸውልሽ አሁን እንደሄደ ይኸውልሽ አሁን እንደሄደ ግሊኮስ ነው የሚደረግለት። በደንብ ስሙኝ። ዶክተር አለነውም ግን የማውቀውን ንገራችሁ። እውነቴን ነው የምላችሁ። አሁን እንደሄደ ግሊኮስ ነው የሚሰካለት። ከዛ ሽንት ይመረመራል፣ ከዛ ደም ይመረመራል፣ ከዛ ከቻለ ሰገራ ይሰጣል። እንዳለ ይመረመርና ነው የሆነ ደሞ ነይ ሽንቱ ነይ ችግር ካለ የሆነ ቤተሰብ ተሰብስቦ ተማክሮ እንዴ እናንተ አይደለም ይሄ ወጣቱ ልጅ እኛ እኮ አባታችንን ዶክተሮች የሆነ ነገር ነው ያደረጉ ሲፈልጉ አማክረውን ነው መብርሃንን። እሺ ሙዬ ቆይ ስለዚህ ልጠይቅሽ። እሺ ሙሼ ኤፍሬም ከዳኒ ጋር ሲጣላ እኮ አይተሻል ከሆነ ቪዲዮን አብርሃም ይጎትታል ወደ ኋላ ማለት ነው። ደህና መሆኑ አያሳይም ይሄ ነገር። አንድ ይሄ በይ ነቄው ማን ይጎትተው? አብርሃም ኤፍሬምን ወደ ራስ ገና አይደለም። አንቺ ገና አይደለም ወይ በእናትህ ስንታይ አብርሃም 15 ቀን ሙሉ ፈሶ ሲራገጡ እሱ አንድ መልስ ሰጥቷል። ውዴ ምን ሆነሽ ነው? ምን መስደና ነው ያልኩት። ለምንድን ነው የማትረዱ እናንተ ደግሞ? እኔ መሳቁ ወጥቶኛል። አንድ ይሄ እኔ ያልኩሽ በውስጥ አወራለሁ፣ ግን በውስጥ አታውሪ የኔ ቅመም። አንቺ አሁን ቅመም ነሽ። ቅመም በውስጥ ምን ያስወራሻል? አትነግሪያቸውም እነዚህ በጎች ማለት ነው። አብርሃም እንዳልታመመ ገብቶሻል። ነቂዋ ማለት ነው ገብቷት ኤፍሬም እየጎተተው ነበረ፣ ለኤፍሬም እየጎተተው ነበረ። አብርሃም ያለመታመሙ አያስታውቅም ወይ ብላ ስትናገር ሊበሏት ደረሱ። በተለይ የማማ እመቤት ማለት ነው። አይ ማማ እመቤት፣ አይ ጋንጃና ልዋንጃ የስራህን ይስጥ። እንግዲህ ትላንትና ቀላቅላ ነው ያጨሰችው። ቤተሰብ ጭራሽ የዶክተሮችም ስራ ጣልቃ መግባት ፈለገች ማለት ነው። የተሳሳተ መርፌ ወቅታ እሱ ግኒኮስ ነው የሚሰጠው። አንቺ ግልኮስ በይ፣ ግኒኮስ አይባልም። ስንቱ ነገር እናስረዳሽ፣ አንቺ እናስተምርሽ፣ አንቺ ሴትዮ ማለት ነው። ሄርሜላ እንኳ ማለት አቅቷ ሄርሜና ምንድን ነው ሄርሜና? ኧረ ይቺ ሴትዮ ጸንቶባታል እኮ። ምን ነው እሷን የምትከተሉ የማማ እመቤት ተከታዮች ማለት ለምንድን ነው ሰብስባችሁ እዛ ብሔሮት ላይ እንትን የለም የሆነ ጸበል የለም? እስኪ እዛ ከሀገርም የመጣላችሁ ጸበል ካለ ሰብስባችሁ እርጯት። ይቺ ልጅ እኮ ታማለች፣ ጸንቶባታል እኮ እናንተ። እኔ እኮ ጋንጃና ሉባንጃ ቀላቅለው ሲያጨሱ እንደው ጫት ቅመው ሲመረቅኑ ያስለፈልፋቸዋል፣ ያልሰሩት ፎቅ የራሳቸው ይመስላቸዋል ሲባል አላቅም ነበረ። ዛሬ ገና ተረዳሁት። በማንግግር በማማ እሙ ንግግር ማለት ነው። ሽንት ምርመራ ይደረግለታል፣ ሰገራ ይደረግለታል፣ ምርመራ ይደረግለታል። ግኒኮስ አንቺ ሴትዮ እንደው ቤተሰቦች ሲሰሙ ምንድነው ሲያዩሽ ምንድነው የሚሉት? እኔ አንቺ ፋንታ አፈርኩ እኮ አንቺ ሴትዮ ማለት ነው። እንደው በዚህ እድሜሽ ሚዲያ ላይ እንደዚህ ስትቀይ ማለት ነው። ድራማ አይደለም የእውነት ነው ብለሽ ግግም የምትይ ማለት ነው። እኔ ግን አንድ ነገር የተረዳሁት ነገር አለ ቤተሰብ። እመቤት እንደዛ የጮኸችበት ልጅቷ ለእመቤት የሆነ የሚሰጣት ነገር እንዳለ ተረድቻለሁ። ምን ካላችሁኝ በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እመቤት ዘንድሮ የሰላምሽን ያድርገው። አስለፍልፎሻል። የሆነ ውስጥማ ሊከትሽ ነው። ሰሞኑ በመስቀል መተት ተሰርቷል ብለሽ እየተቀባጠርሽ ነበረ፣ ልትገቢ ነበር ግን አመላሽ ማለት ነው። አሁንም ደግሞ ወደ ዶክተሮችም እየገባሽ ነው ያልሽው ማለት ነው። ለማንኛውም በደንብ አስረግጬ
እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። እንግዲህ ተመልሼ መጥቻለሁ። ወሬ ሳገኝ እኔ የወሬ ጥማት ስላለብኝ ሮሮ ብሶት ስላለብኝ መጥቼ እናንተ ላይ አገሳለሁ ብያችሁ ነበር አይደለ? ይኸው ተመልሼ መጥቻለሁ። ታዲያ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከኔ ጋር ሆኑ። እንግዲህ የጋንጃና የሉባንጃ ቀላቅሎ ማጨስ ውጤቱ ይሄ ነው። እሙ እንግዲህ የምናቃት ብዙን ጊዜ የምናቃት ሚዲያ ላይ ስትለፈልፍ፣ በዛ ባሻገር ደግሞ ከሚዲያው ደግሞ ለቀቅ ስታረገው ደግሞ ያው ጋንጃና ሉባንጃ አብራ ስታረግ ስትስብ ነው። ስትስብ ማለት ነው። አቤት እናቴ እኔ ራሱ ሳብኩት እኮ። ስትስብ ነው የምናቃት ማለት ነው። የዛ የመሳብ ውጤቱ ይኸው እያጃጃላት ትገኛለች ማለት ነው። መድኃኒት ሰጥተውት ይሁን አብርሃም እንደዚህ ወደቀው፣ መድኃኒት ሰጥተውት ይሁን ይላሉ። እንግዲህ መድኃኒት ሰጥተውታል ወይ የሚሉት ኤፍሬምና ሩታ መድኃኒት ሰጥተውት ነው ወይ እንደዚህ የወደቀው ለማለት ፈልገው ነው ልጆቹ ማለት ነው። እሷ ግን መድኃኒት የማይሰጡትም ዶክተሮቹማ እንዴት ብለው ነው መድኃኒት፣ የሴጣን ስራ መድኃኒት የሚሰጡት? በተለይ አሁን ተለማማጅ ዶክተሮች ከመጡ መርፌ ከወጉት እንግዲህ የሆነ ነገር ነው የምትሆኑት። እንደዚህ ካያችሁ ሰሞኑ አርቲስቱ የተሳሳተ መርፌ ወቅታው ነው የገደለችው። ቅርጥስዬ ያስቀባጥራታል፣ ቤተሰብ ያስቀባጥራታል፣ ልጅቷ ማለት ነው ያስቀባጥራታል። መቼም አሁን በእንደዚህ አያያዝሽ አንቺ ደግሞ አሁን ገንጀና ሉባንጃ አጭሰሽ ነው እንግዲህ የመጣሽው ማለት ነው። ነገ ደግሞ ጠጥተሽ ሰክረሽ ስትመጪ ደግሞ ተለማማጅ ዶክተሮች መርፌ ወቅታውት የሆነ ነገር አደረጉት ብለሽ ብቻ እንዳትመጪ። እንምፈራልሽ ይሄ ነው። አንቺ ሴትዮ ዘንድሮ አስቀባጥሮሻል። እውነቴን ነው። ቤተሰብ ዘመድ ካለሽ ጸበል ይውሰድሽ፣ ጸበል ይውሰድሽ። እውነቴን ነው የምልሽ። አንቺ አሁን ለአንቺ ነው ጸበል የሚያስፈልግሽ፣ ለአንቺ ሕክምና ያስፈልግሻል። እመቤት ማለት ነው። እያስቀባጠረሽ ነው፣ እየለፈለፍሽ እኮ ነው። በቃ የሆነ ሄርሜላ መርፌ አታስወጋውም፣ ሄርሜላ መርፌ አታስወጋውም። ስታፈርላ ላዚም ሄርሜላ በይ። ሄርሜላ ምንድን ነው? ሄርሜላ ቪሊኮስ ይሰጠዋል፣ ሽንት ሲገራ መርመራ ይሰጠዋል። ምንድን ነው አንቺ የምትቀባጠሪ? አንቺ ሴትዮ ተቀባጠርሽ እኮ እናቴ። ይሄ ሁሉ ተመርምሮ ውጤቱ የመድኃኒት ከሆነ ቤተሰብ ተመካክሮ የሚወስነው ውሳኔ አለ። ዛሬ ነው መድኃኒት ማለት ደግሞ የጀመርሽው ማለት ምን ነው? ሰሞኑ ጥንቁልና አሰራችበት፣ መተት አሰራችበት እያልሽ እየተቀባጠርሽ ነበረ። እየተቀባጠርሽ ነበር እኮ ቤተሰብ። አሁን ይሄ ሁሉ ስትቀባጠር አንዷ ቅመም፣ የማዳን ቅመም ማለት ነው እንግዲህ ከበጎቹ ለየት ብላ ምን አለች? አብርሃም እኮ ኤፍሬምን እየጎተተው ነበር፣ ከዳኒ ጋር እንዳይጣላ እየጎተተው ነበረ። ይሄ ደህና መሆኑን አያስታውቅም ወይ? ደህና ነው ምንም አልሆነም ስትላቸው በሏት አልኳችሁ። ዝም በይ። ምንድነው ደህና የሆነው? እሱ ሳምንት በሙሉ ፈዞ ምንድነው ደህና የሆነም? ዝም በይ። አልሰማሽም አለች ማለት ነው። ከዛ በኋላ መልሳ ቀይሳ ምንድን ያለችው ልጅቷ? በቃ በውስጥ አወራለሁ። በውስጥ የምትለው ይሄ የፈረደበት ጉሩብ አላቸው፣ የቴሌግራም ጉሩብ ተሰብስበው እዛ ላይ ነው የሚጃጃሉት ማለት። እኔ ግን የተረዳሁት ነገር ስላችሁ ማለት ነው የተረዳሁት ነገር ድራማ እንዳይመስል ቀይሰሽ እንደዚህ ተናገሪ ተብላ እቺ ልጅ የሆነ ነገር የተሰጣት ነገር እንዳለ ነው ያወቁት ማለት የተረዳሁት። እማማመቤት የሆነ የሚሸጎጥላት ነገር እንዳለ ነው እኔ የተረዳሁት። ለምን ብላችሁ ከጠየቃችሁ ሩታ የምትሰደብበት፣ ሩታ ከሚዲያ የምትጠፋበት ነገር ነው እቺ ልጅ እየፈለገች ያለችው ማለት ነው። በአብዛኛው ሩታ ጥላቻ ነው ያለባት። በቃ ሩታ እንድትጠላ ማለት ነው። ይሄ እንደ ቃዥሽ እንደ ተመኘሹ ይቀራል፣ ቅዠት ሆኖብሽ ይቀራል እንጂ ሩታ መቼም ቢሆን መቼ በህዝብ ልትጠላ አትችልም። አንቺ ነሽ የምትጠየው፣ አንቺ ነሽ መደበሪያ። እንደዚህ እየቆራረጥን እያመጣን እንደበርብሻለን፣ እንሸቅልብሻለን። ግን ይሄ ተሰማልኝ በየዩቱብ ቻናል የኔ ድምፅ ተሰቀለ ወይም ደግሞ የኔ ድምፅ እያሰራጩት ይገኛሉ ብለሽ የፈላብሽ የተተከተከብሽ ነገር ከሆነ ግን አንድ ቀን እውነቴን ነው ምልሽ ቃላትን በአፍጢምሽ ነው የሚያስደፋሽ ማለት ነው። እውነቴን ነው ምልሽ። ይሄ ሳታቂ ምርቅን ብለሽ የምታወሪያት ነገር ዋጋ ታስከፍልሻለች። እውነቴን ነው ምልሽ። ሰሞኑ በደንብ አድርገን አልያዝንሽም እንጂ ብንይዝሽ በዛ መስቀል በተናገርሽው በመስቀሉ ላይ ነው መተት የተሰራበት ያልሽው ጊዜ ራሱ ዋጋ ትከፊበት ነበረ። ዋጋ ትከፊበት ነበር። ሰው ችላ ብሎሽ ነው የለቀቀሽ ማለት ነው። አሁንም ደግሞ ዶክተሮች እያልሽ ትገኛለሽ። አንቺ ጅል ማለት ነው።
ያ ጋንጃና ሉባንጃሽ ብታጭሺ አንዳንዴ በሳምንት አንድ ጊዜም ቢሆን የማዳም ቤት ደርሶ መልስ ስራሽን ብትሰሪ ይሻልሻል። ሞቀልኝ ተሰማልኝ እያልሽ የምትቀጀጅው ነገር ብታቆም ይሻልሻል። እውነቱ ስነግርሽ አሁንም ማስረግጬ ነው የምነግርሽ። ቅዠት ነው እንጂ የሚሆንብሽ እንደ ህልም ነው እንጂ አለመሽ የምትቀሪው ሩታ ከሆነች አንቺ ስለተናገርሽ አንቺና መሰሎችሽ በጎችሽ ስለለፈለፉ ሩታ በህዝብ የምትጠላ በሚወዷት የምትጠላ መስሎሽ ከሚዲያው የምትጠፋ መስሎሽ ከሆነ ተሳስተሻል። አትቀባጠሪ። ባይሆን አንቺ ተቀባጥረሽ ዋጋ እንዳትከፊ ነው የምልሽ። ሰከን በይ ሰከን በይ። እውነቴን ነው የምልሽ። ይሄ የተሳሰረው አፍሽን ወደ ትምህርት ቤት ገብተሽ ብታገሪው እውቀት ቢጤ ብትይዢ ሀ ሁ ኤ ቢ ሲ ዲ ብትማር ይሻልሻል። እውነቴን ነው የምልሽ። አሁን ግሊኮስ ማለት ያቃተሽ ሴትዮ፣ ሄርሜላ ብሎ መጥራትን ያቃተሽ ሴትዮ እንደዚህ መለፍለፈ ሽንት ምርመራ፣ ሰገራ ምርመራ፣ ደም አንቺ ሴትዮ እንዶ ይሄ 26 ዓመቱ ጎረምሳ ልጅሽን አያስርም ማለት እኮ። እንዶ ምን አለበት ቢያስርልን? ምን አለበት እቺ እናትህን ብትሰበስብልን? ወንድም አለሜ ተዝረከረከችብህ እኮ በሚዲያ። እኔን ስሙኝ ትላለች ደግሞ ምን አይነት ሀሳብ እንደሚያመጣ ሰው። እኔን ስሙኝ ግልኮስ ይሰጠዋል፣ ህርምና መድኃኒት አታሰጠው። በጣም ነው እንደ አብርሃም የታመመው። ጅላጅል ድራማ እንዳይሆን ድራማ መሆኑን እንዳይታወቅ ተከፍሎሻል፣ ገንዘብ ተከፍሎሻል እኮ እንዳይታወቅ ለማድረግ የምታረጊው የምትጣጣሪው ነገር። ልጆች እኮ ጅል አረግሻቸው እኮ አንቺ ተጃጅልሽ ማለት ነው። አንቺ ጅል አንፎ ማለት ነው። ለማንኛውም ውድ ተመልካቾች እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ። አሁንም ሌላ ወሬ ካገኘው እመለስላችኋለሁ። ታዲያ ላይክ እያደረጋችሁ ላይክ አድርጎ እኔንም አፈምሱኝ። እንዴ እኔንም አፈምሱኝ። ይህ ወረኛዋ እህታችሁን የቀመሟ ማለት ነው። ምድረ ዘረጦ ምድረ ጥናዣም ማለት ነው። ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ ትርፍ አካውንት ካላችሁ ደግሞ ሰብስክራይብ እያደረጋችሁ 30 ሺህ አስገቡኝ። እውነቴን ነው የምላችሁ 30 ሺህ አስገቡኝ። ናፍቆኛል። አከተመ